አለፈው ልጁም አልተረፈ፣ እሷም አልተረፈች። ልጇም እሷም ነው የሞተው? አዎ ሁለታቸው ነው የሞቱት። አንቺ ምን ሆነሽ? ምን አልሽ? አንቺ ምን ሆነሽ? እኔ ጓደኛዋ ነው። እንዴት ሰማሽ? ማን ነገረሽ? የባሏ ወንድም እዛ አለ። እሱ ነው ሞታለች ብሎ የነገረኝ ለኔ። ለሱ ኢቃማ አለው። ሚጥ ሲጀምራት እሱ ነበር ሐኪም ቤት ወሰዳት። ባለቤቷ ተይዞ ወደ ኢትዮጵያ ሄዶ ነበር። ከዛ ኢትዮጵያ ድረስ ሄዶ አሁንም ደግሞ ተመልሶ በጀልባ አሁን እሱ ራሱ ያለ ቦታ ይታወቁ መንገድ ላይ ነው። እሺ ታዲያ ለኤምባሲ መጠቆም ነው። ከዛ መንግስት ይቀብራታል እኮ። እሺ የኤምባሲ ቁጥር ሚያውቃል? አዎ። እንዴት ሆነ? ምን ባልየው አይጠቁምም እንዴ? ባልየው መንገድ ላይ ነው። የባሏ ወንድም ኢቃማ ባልየው ራሱ እንደሞተች አያውቁም። እሱ ራሱ ከመጣ 15 ቆይቶ ሚስቴ እርጉዝ ናት ብሎ ነው ጥሎ የሚደርስበት መስሎት ነበር የሄደው። እሱ ራሱ አሁን አልሰማም እሷ እንደሞተች፣ ለብቻዋ ነው ብሎ አሁን እሱ መንገድ ላይ እሷ ሞተች። በቃ ይሄ እኮ ነው በቃ በጣም የሚያስጠላው ነገር። ለዚህ ነው እኔ ኢቃማ ሳይኖራችሁ አትውለዱ። በቀደም ሞተች። ስንት ሰው ነው ሳውዲ ውስጥ በመውለድ የሚሞተው? ተው ያለ ኢቃማ ተው፣ ሳውዲ ላይ ይቅርባችሁ። ያው እቤት ውስጥ በህገ ወጥ አዋላጆች ሲወልዱ ስንቶቹ ናቸው እየሞቱ ያሉት? ስንቶቹ? እንጃ በቃ በጣም የሚያሳዝነው በሆነ ያሳዝናል። በቃ ህይወት ይኸው የአሸናፊ አስታወሳችሁት? አሸናፊ ህፃን ልጁ እስካሁን ድረስ ሆስፒታል ናት። የሚስቱ አስክሬን እስካሁን ድረስ በረዶ ቤት ነው። ለምን? ፕሮሰሱ ስላላለቀ። ወረቀት የሌለው ሰው ሲሞት እንደዚህ ነው መከራ የምናየው። ትናንትና ማታ እያወራን ነበር እኔና አሸናፊ ዋትሳፕ ላይ 800,000 ምናምን ብር የተሰበሰብኩለት ለልጁ ኢትዮጵያ እንድትሸኝ ህፃን ልጁ እዚህ ይላቸዋል። የ23 ቀን ልጅ ይስማማ። Your lunch is ready. Eat it before it's cold. Okay, my love. Thank you. እና በቃ ይህ ችግር መቼም አያቆምም። በቃ እኛ ማንም ስለማይሰማ ችግሩ አያቆምም። በቃ እንደዚህ በየጊዜው ቤት ውስጥ እየወለዱ እየሞቱ ነው የሚመጡት። ኦ ማይ ጋድ በጣም ያሳዝናል። ደግሞ የአሸናፊ ሚስትየው ሞታ ልጅየው ድና ነበር። ችኛዋ ግን እሷም ልጇም ሄዱ። አሁን ባልየው እንዴት ሰው ይሆናል? አስባችሁታል? እንዴት ነው ሰው የሚሆነው? የሰውዬ በባህር ሚስቴና ሳትወልድ ልድረስባት ብሎ በባህር እየመጣ እሱ መንገድ ላይ ሆኖ እሷ ሞተች። አሁን እሺ የባልየው ወንድም ማለት ነው ሆስፒታል የወሰዳት እሱ ኢቃማ አለው። ለምን ለኤምባሲ አያመለክትም? ቶሎ ፕሮሰሱ እንትን እንዲፋጠንላት እና ሙስሊም ናት አይደል? ሰዓዳ ሙስሊም ናት። በየቀኑ እንደዚህ አይነት ነገር ከሳውዲ መስሎት ምን ተፈጠረ? አንዷ እህታችን ከሳውዲ ስትወልድ ሞታ ነው። እሷም ልጇ ሞቱ። ያሳዝናል በጣም። 9 ወር ጠብቃ ልጄ ነው ያለ ብላ አሁን በሁለት ቦታ ሆነን ተሰቃየን እኮ። ወይ እሱ የለም ሙስሊም ናት። አዎ ሙስሊም ናት። እነዚህ ሙስሊም በሞተ ቦታ የሚቀበረው እዛው ትቀበራለች። እኛ ሳውዲ እንዲደርስ ሆኖ እንዲፋጠርላት እንትን እንላለን።
እሺ እሺ አቦዬ ችግር የለም ኢንሻአላህ። የባሏ ወንድም ኢቃማ አለው አይደል? ለምን ኢምባሲ ሄዶ አያመለክትም? እሱ ብቻ እሄዳለሁ ብሎ ነበር ጠዋት። እስካሁን ስልክ ያነሳማን ላይ ነው የለም። ምናልባት ግስ ሆኖ ይሆናል። እሱ ራሱ በጣም ተደናግጧል። ችግር የለውም። ቁጥርሽን ለመስዬ ላኪና መቼም ሳውዲ እየኖረኝ ኤምባሲ ማትኛም ካላደረገ ኤምባሲ ቁጥር ልስጥሽና ስጪኝ። እሺ አቦ ውስጥ ነው ያለሽው። በእናትሽ ሙት አድርጊ ማሬ፣ ይረብሻል። የሳውዲ ኤምባሲ ቁጥር ኢትዮጵያን ቆንጽላ ኢን ሳውዲ አረቢያ ሴቭ የተደረጉ አሉ። እኔ የምልሽ እነሱ ጅዳ ናቸው ወይንስ መካ? የት ነው ያሉት? ሪያድ ዋናው ኤምባሲ ያለው ሪያድ ነው። ጅዳ ከሆኑ ግን ለቆንጽላ ማመልከት ይችላሉ። የቆንጽላ ቁጥር ልስጥሽ ወይንስ የሳውዲ የሪያድ ኤምባሲ? ጅዳ ናት አቡዬ። የጅዳ ልስጥሽ ያዢ። እሺ ሲደመር 966 58 ኧረ 8 አላልኩም 56 እራዱ ከጫጫታው ማሬ ከጫጫታው ሩቁ። እሺ ወዴ 676 እሺ 9388 80 ስንት ነው አልሽኝ? 88 መጨረሻው። ሴፍ አድርጌ ዋትስአፕ ላይ ነው ምን ላይ ነው የሚያወራቸው? ለልጁ ነው የምትሰጪው እንዴ? ሞት እኮ ነው። ይሄ ምንድን ነው የምትይው? እራሱ ነው ሆስፒታል የወሰዳት ባለ ኢቃማው የባሏ ወንድም እሱ ነው የሚደውለው። ወይ በአካል ሄዶ ኤምባሲ ይንገራቸው፣ ካለበለዚያ በረዶ ቤት አስክሬኗ እንዳይከርም ማለት ነው። ገባሽ? እሺ አቡ ያመሰግናለሁ። እሺ በአካል ሂድ። ሳውዲ ውስጥ እየኖረ ኢቃማ እያለው ምን ያፈዘዋል? እሺ አቡ እንዴት ነው ግምቺው? ይሄንን ጮት በእናትሽ ጠምኮ ራስ ያሳምማል። ባሏ ቢደርስስ ፕሮሰሱ ራሱ ያስደርሰዋል ባሏን። እናቴ የአሸናፊ ሚስቱ እና ልጁ የሞቱበት ትዝ አይላችሁ? እስካሁን ድረስ የሚስቱ አስክሬን እስካሁን ድረስ በረዶ ቤት ነው። ትናንት ማታ እያወራን ነበር። ሀይ ሀቡዬ፣ ሀይ ክብሪትዬ፣ እስካሁን ድረስ 800 ምናምን ሺህ ኦልሞስት 900 ሺህ ነው የሰበሰብኩለት አሸናፊ። ትዝ ይላችኋል? ይኸው እስካሁን የሚስቱ አስክሬን በረዶ ቤት፣ እስካሁን ህፃኗ ልጅ ሆስፒታል ውስጥ፣ እስካሁን ልጁን አላየን። ፕሮሰስ እያሉ ኤምባሲ ወረቀቱ ፕሮሰስ ላይ ነው እየተባለ። ሳውዲ ኢቃማ ከሌላችሁ በጣም ከባድ ነው። ኢቃማ ሳይኖራችሁ መኖሪያ ፍቃድ ሳይኖራችሁ ሳውዲ ውስጥ ኃላፊነት ስለማይሰማችሁ ነው የምታረግዙት እና የምትወልዱት። በጣም ብዙ ሴቶች ሳውዲ ውስጥ በመውለድ ቤት ውስጥ እየሞቱ ነው። መኖሪያ ፍቃድ ስለሌላቸው ሆስፒታል አይሄዱም። ቤት ውስጥ ሌላ ዜጋ ህገወጥ ሱዳኒ የሆነ ነገር አዋላጆች አሉ። በ1500 ሪያል ያንን እየከፈሉ ቤት ውስጥ ነው የሚወልዱት። ለራሳቸው ህይወት ዋጋ አይሰጡም። ወይም ልሙት ብለው ይሁን አላውቅም፣ ለልጆቻቸው ማያስቡ። ይኸው እናትም ልጅም ሞተች። ወይ ልጇን አላተረፈች ወይ እሷ አልተረፈች። ምንድን ነው ቢቀርስ? በቃ ማርገዝሽን ስታቂ እጅ ሰተሽ ብትገቢስ? ወይ ደግሞ ልጅ ከሆነ የምትፈልጉት ባሉሽ አስረግዞሽ ይሄድ እሱ ሳውዲ፣ አንቺ ሀገርሽ ላይ ውለጂ እንዴ። ከመሞት በድህነት መኖር አይሻልም እንዴ? ኤቭሪ ታይም ሳውዲ ኢቃማን ቢኖር ከባድ ነው። እና ይህን እየሰሙ ለምን አያቆሙም? እኛ በየጊዜው እኮ አስክሬን እኮ ነው ከሳውዲ። ስትወልድ ሞተች ሁሉ የሚባለው በጣም ነው የሚያሳዝነው በእውነት።
ምንድነው በሌላው እንኳን እስካሁን በሞቱት ሰዎች እንኳን ትምህርት ማትወስዱት? አንድ ልጅ ደጋግሞ ችግር ላይ ነኝ ምናምን ይላል። የገንዘብ እርዳታ ካልሆነ ይግባ ቤተሰብ። በጣም ይበርዳል። የሰው ያጥፋ ርቦኛል። ምሳሌ ብላ ቤተሰብ ሳይመን reduce the TV please. Mommy, reduce the TV please. Mama, it's too loud. Please. Huh? አስገ ማን ሳቢኝ በማርያም የምትለው ችግር ላይ ነኝ የገንዘብ እርዳታ አይደለም ካልሽ ያስገቡሻል። ኧረ አላህ አቡያ ሐኪም ቤት ኢቃማን ባይኖር ለብሩ ቅነሳ ብለው ነው። አየሽ ቤት ውስጥ በህገ ወጥ አዋላጆች በድብቅ ሲወልዱ ለብሩ ቅነሳ ብለው ሆስፒታል ውስጥ ድንገተኛ ነገር ቢያጋጥምሽ መሳሪያ አለ፣ ሁሉ ነገር አለ፣ እርዳታ ይደረግልሻል። የመዳን እድልሽ ሰፊ ነው። ቤት ውስጥ ግን በህገ ወጥ መንገድ ስትወልዱ ምንም አይነት መሳሪያ የላቸውም። በባህላዊ መንገድ ነው የሚያዋልዷችሁ። ደም መፍሰስ ቢያጋጥም ምንም አይነት ድንገተኛ ነገር ቢያጋጥም የመዳን እድላችሁ ዜሮ ነው። ቢኮዝ አንዲት ተራ ግለሰብ ናት ምታዋልድሽ። መሳሪያ የለም፣ ምንም ነገር የለም። ለህይወታችሁ ዋጋ ሰጡ ስትባሉ አትሰሙም። እኛን የምንናገረውን ሰዎች ትሳደባላችሁ። ምን አገባኝ እኔ። ምንም ስለማትሰሙ በቃ ጨጓራ መቃጠል ብቻ ነው። በሐኪም እስከ 13000 ሪያል ነው እኮ አውቃለሁ። በሆስፒታል እስከ 13000 እስከ 14000 ሪያል ነው። ያንን ላለማውጣት የራሳቸውንም ህይወት የልጆቻቸውንም ህይወት አደጋ ላይ ይጥላሉ። ምን በማድረግ ህገወጥ ሰው አምጥተው ቤት ውስጥ በህገወጥ መንገድ በ1500 ሪያል በማዋለድ ከዛ ከሚድነው የሚሞተው ይበልጣል። ሐራም እንዴ! ከዛ በቃ ሲሞቱ የምንጨነቀው እኛንን። ለአስክሬን አዋጡ፣ ህፃኑ ከተረፈ ህፃኑ እንዲላክ አዋጡ። በቃ ይሄ ነው። ሶፊዬ መጣው ጄን ታጥቤ ማሪ እንዴት ዋልሽ? አለሁልሽ የኔ ማር። የልጁ ስም ማን ነው አይተሽዋል? ሀቢባ የመጀመሪያውን ሰክሰስ ትኬት ሲጀምር የነበረው አካውንት አልተቀየረም። በእርሱ ብቆርጥ ምንም ችግር የለውም። ችግር አለው። ደጋግሜ ቪዲዮ ሰርቻለሁ። አውቀሽ ልታደርቂኝ ፈልገሽ ካልሆነ በስተቀር ሰክሰስ በጎ አድራጎት ድርጅት በድርጅቱ አካውንት እስኪከፍት ድረስ ነበር ፕሮሰሱ እስኪያልቅ ነበረ። ስንታየው ማን ነበር? በስንታየው የሚባለው አካውንት በወንድሙ ሲቆርጥ የነበረው። ከዛም በኋላ ጀምሮ ከሁለተኛው ዙር ጀምሮ ግን በሰክሰስ በጎ አድራጎት ድርጅት ነው፣ በግለሰብ አካውንት መቁረጥ አይቻልም። ስለዚህ ተቀይሯል። የሚላክልሽ አካውንት ሰክሰስ በጎ አድራጎት ድርጅት ማለት አለበት። ቴንኪዩ ሶፊ የመጣው ጅንተት